ያላትን እኮ ነው ያስባረከች። ትንሽ ዱቄት እኮ ነው ያቀረበች። አብረን ብላ ብላ ስታቀርበው ሲባርከው አጠቃላይ ቤቱ በዱቄት ሞላ። ከቅዱሳን የሚገኘው ይሄ ነው። ለዚህ ነው እኮ መድኃኔ ዓለም ክርስቶስ ዘተወክፈ ነቢየ በስመ ነቢይ ይነሳ አስፈ ነቢይ አለ በወንጌል። አንድ የተያዘ ነው። ነቢዩን የተቀበለ የነቢዩን በረከት ያገኛል ያለ ኤልያስ የሰጠውን በረከት ወደኋላ እንድናስታውስ እንድንማር ነው። ብሉይና ሐዲስ አንድ ናቸው። ወንጌልና ኦሪት ይገናኛሉ። ያች ሴት ከቤቷ ስትገባ ሞልቷል የኤልያስ በረከት። ፍቅረን በልተን አንሞትም፣ እኔም ወደ ብሔረ ሕያዋን በረከት ትበያለሽ አላት። አንሞትም አለ። አልሞተም እስካሁን ድረስ ኤልያስ። ያች ሴት በዚያ ረሃብ ዘመን ማንን ስለተቀበለች ቤቷ ሞላላት። ቅዱሳን ብዙ በረከት አላቸው። የጻድቃንን ገድላቸውን ስንመለከት ብዙ አበርክተዋል። ብዙ ልጆች ሁሉ በረከት ያገኛሉ። በነቢያት ክብር እንኳን ሕያዋን ሙታን ይባረካሉ፣ የሰውንም ነብስ ይመልሳሉ። አሁን ይሄ አማልድም ይባላል እንዴ? ኤልያስ እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና መጣችሁ። ለምን ነው የተሰበሰባችሁ? አሁን ምዕመናን ከሩቁም ከቅርብም ተሰብስበናል። ምን ለማድረግ ነው? ባጭሩ በረከት ለመቀበል ነው። ከቅዱሳን በረከት ስላለ ከቅዱሳን የማይገኝ በረከት የለም። በረከተ ሥጋ በረከተ ነብስ ይገኛል። የሥጋና የነብስ በረከት ይገኛል። የሥጋና የነብስ ረድኤት ይገኛል። ከቅዱሳን ጋር የዋለ ሰው ቅዱስ ነው ይላል። ቅዱሳን ጋር የዋለ ቅዱስ ነው። መድኃኔ ዓለም ክርስቶስ ቅዱስ ወንጌሉን ሲያስተምር ከዕለታት በአንድ ቀን በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እንዲህ አለ። ዘኪአክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪያየ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ ውረድ ተወለድ ሙት ተሰቀል ብሎ የላከኝ የባሕርይ አባቴ አብን እግዚአብሔር አብን ተቀበለ። ዘተወክፈ ነቢየ በስመ ነቢይ ይነስ አስፈ ነቢይ ወእስቴተ ነቢይ፣ ነቢዩን የተቀበለ የነቢዩን በረከት ያገኛል ይላል። በአጭር ነው አናበዛም ትምህርቱ። ግን ነቢዩን የተቀበለ የነቢዩን በረከት ያገኛል ሲል መጽሐፍ ቅዱስ ስለዚህ ምን አለ? ወደኋላ መለስ ብለን ዘመነ ኤልያስን ዘመነ ኤልሳዕን ስናስብ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ነቢዩ ኤልያስ አንዲት ድሃ ሴት እንድትቀበለው የእግዚአብሔር መልአክ ላከው። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ቁጥር 10 ላይ ተጽፏል። ወይቤሎ እግዚአብሔር ሁር ምድረ ስራፕታ፣ ወደ ስራፕታ ሂድ አለው። ወትረክብ ብእሲተ መበለተን ዘተሐጥብ ቅሌተ ጸወ፣ አንዲት ድሃ ሴት እንጨት ስትለቅም ታገኛታለህ። ወትሴሰየከ፣ እሷ ትመግብሃለች አለው። ከአክዓብና ከኤልዛቤል ተለይቶ በዋሻ ከቆየ በኋላ ወደዚያ እግዚአብሔር መራው። ወደ ድሃይቱ ቤት። ድሃይቱ ድሃ ምን አለው? ድሃ ያበላል እንዴ? አዎ፣ በእግዚአብሔር ዘንድ ባለጸጋም ድሃም እኩል ስለሆነ ለሀብታምም ሀብት የሰጠ እሱ ስለሆነ ድሃዎችንም ቤታቸው በበረከት እንዲሞላ የሚያደርግ እሱ ስለሆነ ያች ድሃ ሴት እንጨት እየለቀመች ቅዱስ ኤልያስ ነቢዩ ሲሄድ በጫካ አገኛት። ራበኛ ብኝ አላት። ውሃ ጠጭኝ አላት። ውሃ የለኝም አለች። በኤልያስ ጊዜ ውሃ የለም አለችው። የዘመኑን ችግር ገለጠችለት። አንዳንድ ጊዜ ምዕመናን ስንጸልይ ያለንበትን የዘመን ችግር ለነቢያት ብናካፍላቸው ይፈቱልናል። ያቺ ሴት ምን አለችው? በኤልያስ ጊዜ ውሃ የት ይገኛል ብላ ለራሱ እኮ ነው የምትነግረው። አንተ አስቸግረሃል እያለች ነው። አንድ በኩል አንተ ለአምልኮቱ ለፈጣሪ አምልኮት ስለቀናህ ነው። ለአምልኮቱ ቀንተህ የተንኮል አይደለም፣ ግን ለፈጣሪ ለአምልኮቱ ስለቀናህ ሰማይን ዘግተህብናል እያለችው ነው። እንዲህ ነው እንዲህ። አዎ
እንግዲህ ወደ እግዚአብሔር እለምናለሁ ብላ የኤልያስን ልቡና ወደ ራእይ መልሳለች። ምእመናን ጸሎት ጥሩ ነው። ስንጸልይ እናቶች፣ አባቶች፣ እህቶች ለእነ ኤልያስ ችግራችን እናካፍላቸው፣ ይፈቱታል። እዚያ በኋላ እርቦኛል እንጎቻ ስጭኝ፣ ዳቦ ስጭኝ ሲላት ትንሽ ዱቄት አለች፣ እሷን ጋግሬ እኔም አንተም ልጄም በልተን እንሞታለን ብላ ሞትን ተመኘች። ለምን? ያ ዱቄት ካለቀ የሚጠብቃት ረሃብ ነው። ረሃብ ደግሞ ጊዜ አይሰጥም አይደል? እንሞታለን፣ በልተን አብረን እንሞታለን። ምእመናን ይችን ቃል ያዙማ። ያች ድሃ ያለችው አብረን በልተን አብረን እንሞታለን። እስቲ በሉ እናንተ፣ እስቲ በሉ ድገሙት፣ እስቲ በሉ ድገሙት። አደራችሁ ይችን የችግር ዘመን አብረን በልተን እንድናልፋት አምላከ ኤልያስ ይርዳን። በቃላችን እንደተናገርነ በተግባርም እናውለው። እሺ ብዙ የተራቡ አሉ አይደለ? አዲያ እነዚያን አብረን እንብላ በሏቸው፣ አብረን እንጠጣ እንበላቸው፣ አብረን እንበስ እንበላቸው። ይህ ከሆነ በረከት አለ። ይቺ ሴት አብረ በልተን አብረን እንሙት ስትል ኤልያስ ምን አለ? ምን አለሽ? ዱቄት ነው ያለሽ? አዎ አምጪው ነው ያላት። አምጪው፣ ግድ የለም አይዞሽ፣ ረሃቡንማ ያውቅበታለሁ፣ ፈጣሪዬን ጠይቀዋለሁ። ይሃልቅ ሐሪጽኪ እንተ ልጉነት ቅብኪኒ እንተ ሐሪጽ አላት። በጉስጉሻሽ ያለው ዱቄት በማሰሮ ያለው ዘይት እያልቅ የመከራው የረሃቡ ዘመን እስኪያልፍ ድረስ አያልቅም፣ ይበርክትልሽ አላት። ያላትን እኮ ነው ያስባረከች። ትንሽ ዱቄት እኮ ነው ያቀረበች። አብረን ብላ ብላ ስታቀርበው ሲባርከው አጠቃላይ ቤቱ በዱቄት ሞላ። ከቅዱሳን የሚገኘው ይሄ ነው። ለዚህ ነው እኮ መድኃኔ ዓለም ክርስቶስ ዘተወክፈ ነቢየ በስመ ነቢይ ይነሳ አስፈ ነቢይ አለ በወንጌል። አንድ የተያዘ ነው። ነቢዩን የተቀበለ የነቢዩን በረከት ያገኛል ያለ ኤልያስ የሰጠውን በረከት ወደኋላ እንድናስታውስ እንድንማር ነው። ብሉይና ሐዲስ አንድ ናቸው። ወንጌልና ኦሪት ይገናኛሉ። ያች ሴት ከቤቷ ስትገባ ሞልቷል። የኤልያስ በረከት ዱቄቱን ሞላው። ከጓዳው ገብታ ትንሽ የዘይት ጠርሙዝ ነበረቻት። ያችን ስታይ አጠቃላይ ቤቱ በዘይት ሞልቷል። ዱቄቱም ዘይቱም ሞልቷል። እሷ ግን አብረን በልተን አብረን እንሙት ነበር ያለች። ኤልያስ ግን የለም አብረን በልተን አንሞትም፣ እኔም ወደ ብሔረ ሕያዋን አድርጋለሁ፣ አንቺም ከልጅሽ ጋር ይህን በረከት ትበያለሽ አላት። አንሞትም አለ። አልሞተም እስካሁን ድረስ ኤልያስ። ያቺ ሴት በዚያ ረሃብ ዘመን ማንን ስለተቀበለች ቤቷ ሞላላት? ኤልያስን። ስለዚህ ነው ነቢዩን የተቀበለ የነቢዩን ዋጋ ያገኛል። አዎ አሁንም ዛሬም ነቢያትን የሚያከብር፣ ነቢያትን የሚወድ፣ ነቢያትን የሚቀበል የነቢያትን ዋጋ ያገኛል፣ የነቢያትን በረከት ያገኛል። በነብስም እንዲሁ የቅዱሳን አማላጅነት፣ የነቢያት ተራዳኢነት በስጋ ብቻ አይደለም በነብስም ጭምር ይረዳናል እና ነቢያትን ስናከብር የምናገኘውን በረከት እኛ እናውቃለን። በረከት አትፈልጉም? ትፈልጋላችሁ? ዱቄቱ እንዲበዛ ትፈልጋላችሁ? እናቶች ዘይቱ እንዲበዛ ትፈልጋላችሁ? አዎ አዲያ አምላከ ኤልያስ በሉ፣ ጸልዩ። አምላከ ኤልያስ ዱቄቱን አበርክትልኝ በሉ። አምላከ ኤልያስ ዘይቱን አበርክትልኝ እያልን እንጸልይ። አንደኛው ይህ ነው የተሰበሰብንበት፣ ይህን ለማግኘት ነው። በዓል ልናከብር ስንመጣ ልማዳዊ እንዳይመስለን ምእመናን፣ ይኸው የምናገኘው ብዙ በረከት አለ። የቤታችን ዝግጅት ሁሉ ከዚህ መተን ስንጸልይ ባህሉን በጋራ ስናከብር ዱቄቱ፣ ዘይቱ፣ ዳቦ፣ እንጀራ ሁሉ በረከት ያገኛል። አትቸኩሉ የምንላችሁ ለዚህ ነው። ቆዩ፣ ተምራችሁ ሂዱ። መጽሐፈ ነገሥት ቀዳማዊ ምዕራፍ 17ን ሂዳችሁ በመጽሐፍ ቅዱስ አንቡት። ከዱቄቱ ላይ አንቡት፣ ጸሎት ነው ራሱ። ከዘይቱ ላይ አንቡት፣ ጸሎት ነው፣ ይበረክታል። ይህም በረከት ለማግኘት ነው የምንሰበሰብና አሁን የተሰበሰብንበት ለቁም ነገር ነው። ሁለተኛው ዘተወክፈ ጻድቀ በስመ ጻድቅ፣ ጻድቁን የተቀበለ የጻድቁን ዋጋ ያገኛል ይላል ወንጌሉ። ጻድቁ የጻድቁን በረከት እናገኛለን። ዛሬ ቃሉ ስለተናገረ ጻድቃን በስመ ጻድቅ ጻድቁን የተቀበለ የጻድቁን ዋጋ ያገኛል ይላል ወንጌሉ። ጻድቁ የጻድቁን በረከት እናገኛለን። ዛሬ ቃሉ ስለተናገረ። ጻድቁ የጻድቁን በረከት እናገኛለን። ዛሬ ቃሉ ስለተናገረ
ብዙ በረከት አላቸው። ሐዋርያት ብዙ በረከት አላቸው። ቅዱሳን ብዙ በረከት አላቸው። የጻድቃንን ገድላቸውን ስንመለከት ብዙ አበርክተዋል፣ ብዙ ሰርተዋል። አቡነ ኤዎስጣቴዎስ ከቅዱሳን አንዱ ናቸው። ብዙ በረከት ያደሉ ናቸው። ከፋሌ ባህሩን የከፈሉ ናቸው። ህብስት ያበረከቱ አባት ናቸው። ደንጃውን ዳቦ ያደርጉታል። ደንጃውን ዳቦ ደግሞ ጻድቃን እና አቡነ ሳሙኤል ዘዋልድባ ውሃውን ዳቦ አድርገውታል። ውሃውን ሲባርኩት ቅዳሴ ማርያም ደግሞ ዳቦ ሆኖ ህዝቡን መግበዋል። የጻድቁን ዋጋ የጻድቁን በረከት ታገኛላችሁ። ቅዱሳን አባቶቻችን ጻድቃን ይባላሉ። ኤልሳ አንዱ ነቢይ ነው፣ አንዱ ጻድቅ ነው። መጽሐፈ ነገሥት ካልዕ ደግሞ ምዕራፍ 4 ቁጥር 1 ጀምሮ ስንመለከት የኤልሳን በረከት እናገኛለን። ኤልያስ የዚያችን ድሃ ሴት ልጇ ቢሞትባት አስነስቶላታል። ይገርማቸዋል። ልጆች ሁሉ በረከት ያገኛሉ። በነቢያት ክብር እንኳን ሕያዋን ሙታን ይባረካሉ። ኤልያስ አንድ የሞተ ሰው የዚያችን ድሃ ልጅ ነው። የዚያ ድሃ ልጅ አንድ ልጅ ሞተባት፣ አስነሳላት። ቅዱሳን እኮ ምዕመናን፣ የሚገርመው ነገር ዳቦውን እህሉን ብቻ አይደለም የሰውንም ነፍስ ይመልሳሉ። አሁን ይህ አማልድም ይባላል እንዴ? ኤልያስ እኮ የሞተውን ልጅ ገብቶ 7 ጊዜ እየወደቀ እየተነሳ ጸልዮ አስነስቶታል። ነፍሱን አመጣት ከስጋው፣ ነፍሱን አምጥቶ ከስጋው ጋር አዋሃዳት። ስለዚህ በነፍስ አያማልዱም ይባላል እንዴ ቅዱሳን? ኤልያስ ያችን ነፍስ አመጣ አላመጣም? ልጁ ሙቷል፣ ነፍሱ የለም። የዚያን ልጅ ነፍስ ከእግዚአብሔር ነው። ነፍስና ስጋን የሚለይ እግዚአብሔር ነው። ከእግዚአብሔር ለምኖ ጸልዮ የዚያን ብላቴና ነፍስ እኮ ተቀብሏል ኤልያስ። አዲያ በነፍስ አያማልዱም ይላሉ አንዳንዶቹ። ነፍስን ከስጋ ጋር ማዋሃድ በነፍስ ማማለድ አይደል እንዴ? ነፍስን ካለችበት ማምጣት ለነፍስ ማማለድ አይደል እንዴ? ጥልቅ ጥያቄ እኮ ነው የሚጠይቁት። የኋላ ነፍሱ ከስጋው ተዋህዶ ያ ብላቴና ተነሳና ሙት ያስነሳሉ። በረከታቸው እስከዚህ ድረስ ነው፣ ሙት እስከ ማስነሳት። ኤልሳ ደግሞ አንዲት ድሃ ሴት ባሏ ሙቶባት ሕፃናት ልጆች አሏት። አዳምጡ ምዕመናን፣ ልጆቻችሁን የምታሳድጉበት የቸገራቸው አዳምጡ፣ በረከት እንድታገኙ። ያን ልጆቿን ሰብስባ ባሏ ደግሞ ተበድሮ ነበር፣ ብድሩን ሳይከፍል ሞተ። ያበደረው ሰው አምጭ ብሎ አስጨንቆ ያዛት። ባልሽ ብድሬን ሳይከፍለኝ ስለሞተ አምጭ ብሎ አስጨንቆ ያዛት። ባሏ እንደሞተ ነው የወለደች፣ ገና ራስ ቤት ናት። ጨነቃት። የት ትሂድ? ማን ያበድራል? ተበዳደሩ። እሺ ማበድር ነው፣ ለድሃው እናበድር፣ ቀን ያልፋል። አዎ ሲጨንቃት አማራጭ ስታጣ ነቢዩ ኤልሳ የኤልያስ ደቀ መዝሙር ነው እሱ ደግሞ ነበረ። ወደ እሱ ሄደች። አንተ የእግዚአብሔር ሰው አለችው። ብስ እግዚአብሔር፣ አንተ የእግዚአብሔር ሰው ሆይ ባሌን ታውቀዋለህ። ገንዘብ ተበድሮ ዕዳውን ሳይከፍል ሞተ። ይኸው እነዚህ ሕፃናት ከቤት ይዣቸዋለሁ፣ ማበላቸው ማጠጣቸው የለኝ። ያስ ይሁን፣ ብድሬን እንዴት አድርጌ ልክፈል? ልሸጥ ነው እኔም ልጆቼም ዳገባን አለችው። ከቤትሽ ምን አለ ነው ያላት። ሌላ ነገር አልጠይቃትም። የሰማችሁ ነው። ምን አላት? ከቤትሽ በሉ፣ ከቤትሽ ማን ነው ይህን ያለ? ነቢዩ ኤልሳ። መጽሐፍ ቅዱስ መጽሐፈ ነገሥት ካልዕ ምዕራፍ 4ን ተመልከቱት። መጽሐፍ ቅዱሳዊ ነው፣ በመጽሐፍ ቅዱስ የጻፈ ነው። ከቤትሽ ምን አለሽ አላት። ትንሽ ዘይት ነው ያለኝ አለችው። በይ ባርኬልሻለሁ፣ ከጎረቤቶችሽ ያለውን ዕቃ ሰብስቢ። ጋንም ይሁን ማድጋም ይሁን በርቢልም ይሁን ገንቦም ይሁን ማሰሮም ይሁን ጠርሙዝም ይሁን ያለውን ሰብስበሽ አምጪ አላት። እሺ አለች። ከጎረቤት አበደረች። ዕቃ አዋሷት። ጎረቤቶቿ ትዋዋሳላችሁ? እናንተ ትዋዋሳላችሁ ነው? ደጃችሁን ዘግተሽ የለኝም ነው የምትይ? አይባልም። ርኅሩሃን መሆን ያስፈልጋል። እኛ ለሰው ካራራነ እግዚአብሔር የራያውን ስራ አይሰጠንም። እኛ በራራን ቁጥር እግዚአብሔር ለእኛ ይራራልናል። እኛ ጨካኞች ስንሆን ግን በረከት እግዚአብሔር ከኛ ይርቃል። እውነቱን ለመናገር እንዋዋስ። የቀድሞ አባቶቻችን እኮ በአንድ ሱሪ ባል ያከብሩ ነበር ይባላል አይደል?
እንዳሁኑ ሁሉ ሱሪ ለባሽ አልነበረም። ካባ ለባሽ እና ሱሪ ለባሽ አሁን ሴት የለ ወንድ የለ ሁሉ ለባሽ ሆኗል። ቀድሞ እንደዚህ አልነበረም። አንድ ካባ ለሊቃውንቱ በተራ ነበር የሚለበስ። አንዱ ሱሪ ደግሞ ባህል ሲያከብሩ እየተዋዋሱ በአንዱ ሱሪ ነበረ። ይህን የጠቀስኩበት ምክንያት አለኝ። አባቶቻችን ሱሪ እንኳን ይዋዋሱ ነበር፣ እንኳን ዕቃ ለማለት ፈልጌ ነው አይደል? የርኅራኄው ዘመን የበረከቱ ዘመን እንደዚያ እኮ ነው አይደል? ዛሬ ደጅን ዘግቶ አልይህ አትይኝ የሚባልበት ዘመን ስለሆነ አደራ ለማለት ነው። እንዋዋስ እና ዋሷት አመጣች፣ ሰበሰበች። በይ ዘይቱን አምጨዋልና በረከተ እግዚአብሔር ይኩን ላዕለ ዝንቱ ዘይት አለ። የእግዚአብሔር በረከት በዚህ ዘይት ላይ ይሁን። የመረረውን ውሃ ሲባርከው እንዲህ ያለ ኤልሳ ይቤ እግዚአብሔር አምላኩ ለኤልያስ አውየ ፈወስክዎ ለዝንቱ ማይ አጣምክዎ አይደል ያለ። ይህን ውሃ ፈውሸዋለሁ። መራራውን ውሃም እኮ እንዲህ ያለ ፈውሸዋለሁ፣ አጣፍጨዋለሁ። የአባቴ የኤልያስ አምላክ አጣፍጠዋል እንዳለ ባረከና ጠብ 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 አድርጊበት እዚህ የተዋሽው ዕቃ ሀጋኑም ከበሩም ከሁሉም ማለት ጠብ 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 ስታደርገው ጠብ 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 ስታደርግበትማ በርሚሉ እንዳለ ሞላ። ጋኖቹ ሞሉ፣ እንስራዎቹ ሞሉ፣ ገንቦዎቹ ሞሉ፣ ጠርሙዞቹ ሞሉ። ምንድን ነው የሞሉ? ምንድን ነው የሞሉ? ዘይት እኮ ነው። ዘይት አትፈልጉም? ዘይት ተወዷል አልተወደደም? አየህ እንዲህ ያህል ገበያ አየሁ። ይህ ገበያ የእግዚአብሔር በረከት እኮ ነው። የመድኃኔዓለም የእግዚአብሔር ቸርነት እኮ ነው። በነቢያት አድሮ ይህን የሚያደርግ እግዚአብሔር ነው። እውነቱን ለመናገር ነቢያት ከእግዚአብሔር ጸጋ ተሰጥቷቸው ነው እንጂ የሁሉ በረከት ከእግዚአብሔር የተገኘ እኮ ነው። ግን በወዳጆቹ በቅዱሳን ጸጋውን በረከቱን ያድላልና ይህን በረከት በነቢዩ በኤልሳ ሞላ። ያቺ ድሃ ምን ላድርጋለች? ድሃ እኮ ገንዘብ ሲያገኝ ደግሞ ማስቀመጫውን አጠቃቀሙ አይኗ ሰከረ። በርሚል የለ ጋን የለ። አንድ በርሚል ዘይት ስንት ነው አሁን ዛሬ? አናውቀውም። ምክንያቱም ሌትሩን ነው የምናውቅ እንጂ እዚያ መግዛት አልደረስንም። እና ይህን የበርሚል ዘይት ምን ላድርገው አለችው። ሽጪና ዕዳሽን ክፈይ አላት። የመጀመሪያ ያቺው ዕዳዋን ከፈለላት። ዕዳ ያለባችሁ አላችሁ? ምን ከፍሉት ያጣችሁ አላችሁ? ወደ ባንክ ሄዳችሁ ወለድ ያለው ብድር ከምትበደሩ ለነቢዩ ለኤልሳ ንገሩት። ምን ልክፈል ብላችሁ ያበረክተዋል። ዛሬም ያው ነው የነቢያት በረከት አለ። ለዚህ ነው መድኃኔዓለም ክርስቶስ ዘተወክፈ ነቢይ በስመ ነቢይ ይነሣ አስፈ ነቢይ። ነቢዩን የተቀበለ የነቢዩን በረከት፣ ጻድቁን የተቀበለ የጻድቁን በረከት ያገኛል ያለው ለዚህ ነው። አይታጠፍም። ቃሉ ሕያው ነው። የእግዚአብሔር ቃል ሕያው ነው። በረከቱ ሙሉ ነው፣ አይቀንስም። እንደሞላ ይኖራል። እዚያ በኋላ ያን ዘይት ሽጣ ዕዳዋን ከፈለች። ተመስገን ዕዳ ከፋይ እግዚአብሔር። የቀረውን ሽጠሽ ልጆችሽን አሳድጊ። አያችሁ፣ እነዚህ የሚበሉ የሚጠጡት ያጡትን ልጆች አሳዳጊ ሞግዚት ሆኖ እግዚአብሔር ዘይት አበርክቶ ያሳድጋል። ለልጆቻችሁ ብዙ አትጨነቁ ምዕመናን። ልጆችን የማሳድግበት ስጠኝ በሉ ተብላችሁ ጸልዩ። እንጸልይ፣ ጸሎት ያስፈልጋል። ልጆቿን አሳደገች። አሁንም ብዙ ችግረኞች የድሃዎች ልጆች ትምህርት ቤት ለመግባት መመዝገቢያ ያጡ ልጆች አሉ አይደለ? እነዚያን ይጎብኛቸው በረድኤት። የጻድቃን በረከት ከሁላችን ጋር ይሁን። ጻድቁ አቡነ የውስጣቴዎስ ዛሬ ይህን ቃል ተቀብለዋል። ጻድቁን ያከበረ የጻድቁን በዓል ያከበረ የጻድቁን በረከት ያገኛል። እና አሁን እዚህ መሰብሰባችን ዋጋ አለው ለማለት ነው። ዝም ብለን አይደለም። በስጋ ብንፈልግ የስጋ በረከት፣ የነፍስ በረከት ብንፈልግ የነፍስ በረከት ይዋል። ለዚህ ሰጣል በጻድቃን እጅ መጨረሻው ዛስቴ ላህዱ ሙሉ ንዑሳን ጽዋማይ ቆሪል በስመረዴ አማን ብለክሙ እያሃጉል አስፎ። በደቀ መዝሙር በሐዋርያ ስም ቀዝቃዛ ውሃ ያጠጣ ዋጋውን ያገኛል አያጣም ብሎ የቃል ኪዳኑን ወንጌል አስተማረ። ወንጌል
ሕግ ናት። ወንጌል ቃል ኪዳንም ጭምር ናት። አዎ ይህ ቃል ኪዳን ነው። በነቢዩ በጻድቁ በሐዋርያው ስም የመጸወተ የተራበ ያበላ የተጠማ ያጠጣ የታረዘ ያለበሰ በረከቱን ያገኛል። የጻድቁን ነው ያለው። ያ እንግዲህ ጻድቁ በረከት አለው ለራሱ። ጻድቁ ለራሱ በረከት አለው። የራሱን በረከት ደግሞ ለሌሎቹ ያካፍላል፣ ይተርፋል። ኤልያስ እንዳካፈለ፣ ኤልሳ እንዳካፈለ ብሎ በነቢያት በሐዋርያት በጻድቃን በሰማዕታት ስም ምጽዋት መመጽወት፣ ዝክር መዘከር፣ በዓል ማክበር በረከት ያሰጣልና የቅዱሳን በረከት ከሁላችን ጋር ይሁን። የጻድቁ በረከት ከሁላችን ጋር ይሁን። የነቢያትን የኤልያስን የኤልሳን በረከት ያሳድርብን። የድሃዎችን ቤት የባረኩ አባቶች የእኛንም ቤት ይባርኩልን። የጻድቁ በረከት ከሁላችን ጋር ይሁን። ነቢዩን የተቀበለ የነቢዩን ዋጋ፣ ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያለውን ቃል ኪዳኑን የወንጌሉን ቃል ኪዳን ለሁላችን ያደርግልን። አክብሩ ሰንበትየ ሰንበቴን አክብሩ ወፍርሁም ቅዱሳኔ ከቅዱሳቴን እሳፍሩ ነውና የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።